እንዲህ አይነት አሟሟት አይታችሁም ሰምታችሁም አታውቁም። ለጠላታችሁም አትመኙም። ሀቢብቲስ ሁላ ማን ሁሉ ፒስ ነው። ዛሬም እንደተለመደው ፈታ ዘና ሪላክስ ላደርጋችሁ ነው። ግን ያለፈው ቪዲዮ ላይ የሆነ ነገር አየሁ። ሱፐር ታንክስ $5 እኔ የእናንተ ፍቅር በቃ ከአቅሜ በላይ የሆነ ነው የምር። ፊራንም እዚህ ጋር እንግዲህ በጣም እናመሰግናለን። አሁን ወደ ቪዲዮአችን ሄድ። እዚህ ጋር የምታዩት ሰውዬ ጆን ይባላል። ጆን በጣም ጎበዝ ተማሪ ነው። 26 ዓመቱ ነው። ዶክተር ለመሆንም የሚያስብ ልጅ ነው። ግን የሆነ ቀን እዚህ ጋር ከምታዩት ከታናሽ ወንድሙ ጋር እንዲሁም ከብዙ ሰዎች ጋር ኬቭ ኤክስፕሎሪንግ ተብሎ የሚጠራውን ዋሻ ውስጥ በሆነች ትንሽዬ ጉድጓድ ውስጥ ገብቶ በዛኛው በኩል መውጣት እየተንፏቀቁ ያንን ለማድረግ ይሄዳል። ይሄም እንግዲህ የአካባቢው ሰው የሚጎበኘው ኖቲ ፑቲ ኬቭ የሚባል አቅራቢያቸዋል። ስለዚህ ወደዚህ ዋሻ ሁሉም ሄዱ። እንደምታስቡ ትልቅ ምናምን ዋሻ አለ። እዚህ ጋር እንደምታዩት ትንሽ ነች። አጎንብሳችሁ እንደዚህ ያላችሁ ነው የምትገቡት። ከዛስ ጆን እና እንግዲህ ታናሽ ወንድሙ እንዲሁም ሌሎቹ 9 እዚህ ዋሻ ውስጥ መግባት ጀመሩ። ግን ለነሱ ተመችቷቸዋል። መንፏቀቁ አሪፍ ጊዜ እያሳለፍን ነው ብሎ አሰቡ። የሚገርም አድቬንቸር ነው። በቃ ደስ ብሏቸዋል። የሚሄዱበትም ካርታ አላቸው። ከዛ ለምን ወደ በርዝ ካናል የሚባለው አንጠጋም አሉ። እዛ ዋሻ ውስጥ ዋሻዋ የተከፋፈለ ፓርት ነው ያላት። በርዝ ካናል የሚባል በጣም ጠባብ፣ እሱ ሲጀመር እንዲህ እያላችሁ ነው እንጂ የምትሄዱት ምንም በቃ አያንፏቃችሁ። በጣም አስቸጋሪ የሆነ በርዝ ካናል የሚባል ጠባብ የዋሻ መንገድ አለ እዛ ውስጥ ብዙም ሰው አይደፍርም። እናም ጆን እና ታናሽ ወንድሙ ለምን እሱ ውስጥ አንገባም፣ ለምን እስከ ጥጋን ሄድም አሉ። እቺ የበርዝ ካናል ትንሽ ተንፏቀቁና ግን ከዛ እዚህ ጋር እንደምታይ ትንሽ ስፔስ አላት፣ ክፍተት አላት። ስለዚህ በቃ እዛ ጋር ሄዳሉ። ጆን እንግዲህ ከፊት መምራት ጀመረ። ግን እንዳሰቡትም ጠባብ አይደለም። በጣም እየጠበበ መጣ። በጣም እየጠበበ መጣ። ግን ጆን አላቆመም። ምንም ያክል ጠባብ ቢሆንም በዛች ጥበቷ መክፋት ይጀምራል፣ መሄድ ይጀምራል። ምክንያቱም ቅድም እንደነገርኳችሁ ያቺን ቀጭኗን ፓርት ካለፋችሁ በኋላ ሰፊ ቦታ ይጠብቃችኋል። በቃ እዛ ጋር እንደርሳለን፣ እቺን ጠባብ እንለፍ እንጂ እያለ ይገፋል። ከዛስ እየተንፎቀቀ ባለበት ሰዓት ድንገተኛ ፍርስ ሲልና ወደ ታች ይገባል ጆን። እዛም ይቀረቀራል። እንዴት ተቀረቀረ? ምክንያቱም ካርታውን ተሳስቷል። ይኸውላችሁ እዚህ ጋር አሁን ማፕ አለ አይደለ? ጆን መሄድ የነበረበት በዚህኛው ሳይድ ነበር፣ በዚህኛው በኩል ማለት ነው። ግን እሱ የሄደው በዚህኛው በኩል ነው። ይሄኛው ደግሞ እንደምታዩት ምንም ሞጫ የለውም፣ ድፍን ያለ ነው። ያኛው ሞጫ አለ፣ ይሄኛው ሞጫ የለውም። መንገዱን ተሳስቶ ግን የገባው እሱ በዚህኛው በኩል ነው። ስለዚህ አሁን የሚወጣበት መንገድ የለም። ጆንም እንግዲህ ነገሩን ረጋ ብሎ ላለመደንገጥ ሞከረ። እጁንም አሁን እንደሌላው ጊዜ መንፏቀቂያ አይጠቀምበት። ማለትም ምንም ያክል ጠባብ ቢሆንም እጃችሁን ትንሽ እንደዚህ ያደረጋችሁ መግፋት ትችላላችሁ። ግን አሁን ከነጭራሹ እጁን መጠቀምም አይችልም። ከሱ ባሰው ደግሞ ተዘቅዝቆ ነው ያለው። እዚህ ጋር እንደምታዩ ሲዘቅዘቅ ደግሞ መጥፎ ነገሩ ምንድነው? እንዳለ የሰውነቱ ደም ወደ ጭንቅላቱ ይሄዳል። በደንብ እንዲገባችሁ ይሄ ከትክክለኛ ከዶክመንቱ ላይ የተወሰደ ፎቶ ነው። አስቡት እንግዲህ እንደዚህ መቀርቀር። ጆን ከዛ ግን መጮ ጀመረ፣ እርዳታ መጠየቅም ጀመረ። ከኋላ ወንድሙ መጣ። እግሩን ብቻ ነው ያየው። እግሩንም ሊጎትተው ሞከረ። ግን ቦታው ለመጎታተት ምንም የሚመች ቦታ አይደለም። በጣም ጠባብ ቦታ፣ ለማለፍ የሚከብድ ቦታ። እጃችሁን እንደዚህ አድርጋችሁ እንዲልስቡ ምናምን የሚመች ቦታ አይደለም። ከዛም ወደ ኋላ መንፏቀቅ ጀመረና ታናሽ ወንድሜ ተዘቅዝቆ ዋሻ ውስጥ ተቀርቅሯል፣ ድረሱልኝ አለ። ከዛስ 4 ሰዓት ቆይተው የነፍስ አድን ግሩፕ መጣ። 4 ሰዓት የፈጀው ምክንያቱም ምሽት ነበረ። በዛ ላይ ደግሞ ዋሻው ከከተማ በጣም ይርቃል። ከነፍስ አድኖቹም የመጀመሪያዋ እቺ ሱዚ ትባላለች። ሱዚ ትንሽዬ ነች፣ ለዋሻው ትመቻለች እና ዋሻው ውስጥ መግባት ጀመረች። ወዲያውም ትንሽዬ ስለሆነች ጆን ጋር ደረሰች። ከዛስ ከዚህ እናስወጣለን አለችው። ገመድም አሰረችው። ከዛ ልጎትት ሞከረች። የማይታሰብ ነገር ነው ለብቻዋ መጎተት። እና ምን አደረገች? ገመዱን አስረዝማ ውጪ ድረስ አደረገችውና ከውጪ መጎተት እንዲቻል አደረገች። ውጪ ያሉትም ሁሉም እንግዲህ ገመዱን ያዙ፣ መጎተት ጀመሩ። ጎተቱ፣ ግን ገመዱ ምንም ሊይዙ አልቻለም። ድንጋዩ ገመዱን ለመጎተት በጣም ከባድ ያደረገው። ምንም ሊሰራላቸውም አልቻለም። በቃ ገመዱ ነገር። በዚህም እንግዲህ በቃ አልተሳካላቸውም። እንዲህም እያደረጉ ብዙ ሰዓት አለፈ። አሁን ግን በጣም ብዙ ነፍስ አድን ሰዎች መጥተዋል። የተሰበሰቡትም ምን ብለው አሰቡ? ጆንን ስቦ ለማውጣት ከላይ ሆነ ልክ እንደዚህ ከጉድጓድ ውሃ እንደሚወጣው እንደሱ መሳብ ነው ያለብን አሉ። ይህ ማለት ደግሞ ዋሻውን ከላይ መብሳት አለባቸው ማለት ነው። በዚህ ሂደት ግን በጣም ቆየ፣ ጊዜ በጣም ወሰደ ይሄ ስራ። በዚህ ስራም ሱዚ ፌንት በላት። በቃ በጣም ከበዳት። ትቀየራለች። በማን ትቀየራለች? ራያን በሚባል ነፍስ አድን ሰውዬ ትቀየራለች። ራያንም እንግዲህ ዋሻ ውስጥ ገብቶ የጆንን እግር እያየ ጆንንም እያጽናናው በቃ ይዞ እናወጣለን
ደርሰናል ምናምን እያለ እስሩ ነው ያለ። ለሰዓታትም እያወሩ ነበር፣ ያው ከላይ ቦርቡሮ እስከሚደርሱ ድረስ ማለት ነው። በዚህ በኩል ደግሞ የጆን ሚስት ተጨንቃለች። ኤሚሊ ትባላለች። ስለ ጆን ሁኔታ ተነግሯት በቃ በጣም ጨንቋታል። በቃ የምትጠብቀው ጆን ከዋሻው ወጥቷል ደህና ነው የሚባለውን ስልክ ነው። ግን ይሄ ስልክ አልተደወለላት። ስለዚህ ነጋ። በንጋታውም እንግዲህ እሷና ቤተሰቦቿ ወደ ዋሻው ይሄዳሉ። ከ100 በላይ ሰው ጆንን ለማዳን እየተረባረበ፣ ግን 100ዎቹም እንግዲህ እስካሁን ጆንን ሊያወጡት አልቻሉም። የነፍስ አድን ግሩፕም እንግዲህ ሬዲዮ ያዘጋጅና ሁለቱም በቃ ያው እንግዲህ ወድሻለሁ ወዳለሁ ይባባላሉ። ያው አሪፍ ጊዜ እያሳለፉ ነው። ግን ብዙ ሰዓት አለፈ። አሁን በዚህም ሁኔታ ጆን ተዘቅዝቆ 19 ሰዓት ሞልቶታል። ተዘቅዝቆ ግን ደረሰ። በቃ አሁን በገመድ የሚስቡበት እሱን ሰዓት ደረሰ። የነ ነፍስ አድን ሰራተኛው ራያንም እንግዲህ ገመዱን እግሩ ላይ ያሰረ። ከላይ ደግሞ 7 የሚሆኑ ነፍስ አድኖች ገመዱን መጎተት ጀመሩ። ሲጎትቱን የሆነ ነገር ይዟቸዋል። ግን ይጎትታሉ፣ በቻሉት አቅም ይጎትታሉ። በዚህም ምክንያት ጆን ከጨለማ ውስጥ መውጣት ጀመረ። ከዛስ መሳብ ጀመሩ። በመጨረሻም ጆን ከዛ ካለበት ወጣ ስላችሁ ሙሉ ለሙሉ ግን አልወጣም። እቺ ነው የቀረችው። ግን ገመዱን ያገናኙበት ብረት ተላቀቀ። ያ ብረትም እንግዲህ ወደ ታች እየተምዘገዘገ ይወርድና የነፍስ አድን ራይን ሰራተኛውን ይመታዋል። በጣም ከመምታቱ የተነሳ ራሱን ሁሉ ይስታል። ጆንም ደግሞ ወዲያውኑ ወደ ነበረበት ገባ፣ ተመለሰ። ራይንም እንግዲህ ራሱን ከሳተበት ሲነቃ አገጩን ብረቱ በጣም አድምቶታል፣ በጣም ተጎድቷል። በዚህም የተነሳ እንግዲህ ከዛ ቦታ ሄዶ ሕክምና ማግኘት አለበት። በሱ ቦታ ማተተካ የነፍስ አድኑ ራይን አባት። ግን አባትየው የገባ ባለበት ሰዓት ዋሻ ውስጥ ይቀረቀራል። እሱም ግን እንደ ጆን ስላልነበረ እሱ ያው ለትንሽ ሰዓት ታግሎ ከመቀርቀር ያልፍና ጆን ጋር ይደርሳል። የሁሉ ነገር ሲፈጸም ጆን ተዘቅዝቆ እዛ ውስጥ ነው። አሁን አተነፋፈሱ አሁን ግን በጣም ከብዶታል። በጣም ትንሽ መተንፈስ ጀምሯል። ቀስ እያለ ምላሽ መመለስ ያቆማል፣ ወይም ደግሞ ሲያወሩት መመለስ ይከብዳል። ምክንያቱም ተዘቅዝቆ ለዛ ሁሉ ሰዓት መቀመጥ በጣም ከባድ። ለምን በጣም ከባድ እንደሆነ ላስረዳችሁ። ምሮ ልታስቡ የምትችሉት ተዘቅዝቆ ቢቆምስ እንዴ ራሱ ነው ሊያመው የሚችለው ምናምን ነው የምትሉት አይደለም። ከሱ የባሰ ነው። ልባችሁ ደም ሊገፋ የተፈጠረው ወደ ላይ አይደለም ወደ ታች ነው። ማለትም ወደ ላይ ወደ ጭንቅላታችሁ ትንሽ ነው የሚገፋው፣ ብዙ አይገፋም። ቀላል ነው ለልባችሁ ከዚህ ጋር እዚህ ጋር ለማድረስ ማለት ነው። በተረፈ ምንድነው ወደ ታች ነው። ተኝታችሁም ቢሆን ወደ ታች ነው። ስለዚህ ልባችሁ ደም ለመግፋት ወደ ታች ምንም አይከብደው። እንዲህ ስትዘቀዘቁ ግን እዩት በደንብ ልባችሁ የቱ ጋር ያለው? ከታች ነው ያለው። እስከ እግራችሁ ድረስ መግፋት አለበት። በዚህ ሰዓት ልባችሁ መስራት ካለበት 3 እና 4 እጥፍ ይገፋል። እንዲህ ስትዘቀዘቁ ደግሞ ሌላው ችግሩ ከልባችሁ በታች ያሉ የሰውነታችሁ አካላቶች እንዳለ ሳምባችሁ ላይ መጫን ይጀምራሉ። ሳምባችሁ ደግሞ ለመተንፈስ መዘርጋትና መጨበጥ አለበት። ስለዚህ እንደ ልባችሁ እንዳትተነፍሱ ያደርጋችኋል። ይሄ ሁሉ ነገር ስቃይ መሰላችሁ? አዎ ስቃይ ነው። ምክንያቱም በፊት ያሉ መሪዎች ሰዎችን መግደል ሲፈልጉ የሚሰቅሉት ዘቅዝቀው ነው። ለምንድነው ዘቅዝቀው የሚገሉት? በጣም ስቃይ ስለሚበዛ። ቀና ተደርጋችሁ ከተሰቀላችሁ ወዲያው ትታነቃላችሁ፣ ትሞታላችሁ። ግን ሰውን አሰቃይቶ መግደል ሲፈልጉ እንዲህ አድርገው ነው የሚገሉት። ለማሰቃየት ሲፈልግ ይሄ የሚያስጠላ አገዳደል በፊትም የሚጠቀሙት ነገር ነው። ስሙም ኢንቨርትድ ሃንጊንግ ይባላል። እንደዚህ ተሰቅላችሁ አትሙቱ። ብቻ አሁንም ነፍስ አድኑ እንግዲህ ጆንን ለማዳን እየተሯሯጠ ነው። በአሁን ግን ምን ማድረግ አሰቡ መሰላችሁ? ገመዱ ቀጥታ ከማገናኘት ይልቅ ዋሻዎች ላይ ብረት እየበሱ እዚህ ጋር እንደምታዩት መሀል ላይ እንዳሁኑ እንዳይበጠስባቸው ማድረግ ጀመሩ። ይሄ ግን በጣም ረዥም ሰዓት ነው። ሁሉም እዚህ ጋር የምታያቸው ከ100 ሰው በላይ ይሄንን ለማድረግ እየሞከረ ነው። በዚህ በኩል ግን ጆን ሌሊት ላይ ምንም አይነት ነገር እንቅስቃሴ ያቆማል። ምንም አይነት ምላሽ መስጠት ያቆማል። ከዛም እዛው ዋሻ ውስጥ አንድ ነፍስ አድን ሕክምና የሚሰጥ ወደሱ ይጠጋና ጆንን ይመረምረዋል። ምንም አይነት ምላሽ እየሰጠ አልነበረም። ጆንም እንደዛ ተቀርቅሮ ለ27 ሰዓት ከቆየ በኋላ ይሞታል። ጆንም እንግዲህ ትክክለኛ ፎቶ ይሄ ነው በትክክለኛው ዓለም። ከመሞቱም በላይ ደግሞ በጣም የሚቀፈው ነገር የሞተውን ሬሳው ራሱ ማውጣት አልቻሉ። በቃ ሬሳውንም እዛው ተውት እስከ መጨረሻው። እናም ያንን ዋሻ እንግዲህ አሸጉት፣ ማንም ሰው እንዳይጠቀመው። በተጨማሪም ደግሞ የተዘጋው እዛው በሩ ላይ በድንጋይ አድርገው እንደዚህ ቀርጸው ፎቶንና ስሙን ያደረጉለት፣ ያው የጆን ማስታወሻ እንዲሆን ማለት ነው። እሱን ከማስታወሱም በላይ ደግሞ በአስቀያሚ ሁኔታ የሞተው ሰው የሚለውንም ለማስታወስ ጭምር። የዛሬ እውነተኛ ታሪካችን ይህን ይመስላል። በዚህ አጋጣሚ ድርጅታችሁን ማስተዋወቅ ለምትፈልጉ በሙሉ በዚህ ስልክ ቁጥር ቴሌግራም ላይ አናግሩ። ቲክቶክ ላይ ከ110,000 በላይ ፎሎወር አለ፣ በሱም ይተዋወቅላችኋል። በዩቲዩብ ደግሞ በተከታታይ 5 እና 6 ቪዲዮ ላይ ድርጅታችሁን እናስተዋውቃለን። መደወል አይሰራም፣ ቴክስት በቴሌግራም ላኩልን። ላይክ ማድረግ በጭራሽ እንዳትረሱ። ወዳችኋለሁ።